ወርቅ የገዛችሁ አትሽጡ፣ ለመግዛት ያሰባችሁ ደግሞ ይህንን ቪዲዮ ሳትመለከቱ አንድ ሳንቲም እንዳታወጡ። ወርቅ የሀብት ማከማቻና አስተማማኝ የኢንቨስትመንት በመሆኑ በሀገራችን ያለው ፍላጎት ከቀን ወደ ቀን በመጨመር ላይ ይገኛል። ለምንድን ነው ሰዎች ፊታቸውን በአሁኑ ሰዓት ላይ ወደ ወርቅ በማዞር ላይ የሚገኙት ካለን ደግሞ እጅግ በጣም ብዙ ምክንያቶች አሉ። ከምክንያቶቹ አንዱ ደግሞ የገንዘብ የመግዛት አቅም መዳከም ወይም ደግሞ ኢንፍሌሽን ይጠቀሳል። ሰላም ቤተሰቦቻችን፣ ከወርቅ ጋር በተያያዘ አንዳንድ ወሳኝ ምክሮችን እንዲሁም ደግሞ የአንድ ግራም ወርቅ የጥሬ የተሰራ ዋጋ በምን ያህል በምሽት ላይ እንደሚገኝ መረጃን ይዘንላችሁ መጥተናል። ቪዲዮውን ስትጀምሩ እንደተለመደው ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። አሁን ላይ የአንድ ግራም የተሰራ ወርቅ በኢትዮጵያ በምን ያህል በምሽት ላይ ይገኛል የሚለውን እንዲሁም ደግሞ ፎርጅድ ወይም ሶፍት ወርቆች በከፍተኛ ደረጃ መስፋፋት ላይ ሲገኙ ምን አይነት ጥንቃቄ ማድረግ እንደምንችል የሚያመላክት መረጃን አስመለክታችኋል ማለት ነው። አብራችሁን ቆዩ። በአሁኑ ወቅት በሀገራችን የወርቅ ገበያ ላይ አንድ ግራም ወርቅ እንደ ካራቱ መጠን እንዲሁም ደግሞ እንደ አሰራሩ ዲዛይን በምን ያህል እንደሚሸጥ ከዚህ እስከዚህ ብዬ እነግራችኋለሁ ማለት ነው። የምነግራችሁ የአንድ ወርቅ ቤትን መረጃ ብቻ ሳይሆን ተዘዋውረን በጠየቅናቸው የአራትና የአምስት ወርቅ ቤቶች አማካይ ዋጋ ይሆናል ማለት ነው። በእርግጥ እናንተ እንደምትኖርበት አካባቢ የአንድ የሁለት የሶስት ድረስ ልዩነት ሊኖረው ይችላል። ያንን ከግንዛቤ መክተትም እንዳትረሱ። ለምሳሌ መሀል ከተማ አዲስ አበባ ውስጥ ወርቅ ከመግዛት በሌሎች ክልል ቦታዎች ላይ መግዛት አነስተኛ ሊያደርገው ይችላል። እሱ ብቻ ሲሆን በአዲስ አበባም በአነስተኛ የሚሸጡባቸው ቦታዎች እንዳሉ ሁሉ ውድ የሚሸጥባቸው ቦታዎች እንዳሉም ከግምት መክተት ያስፈልጋል ማለት ነው። እንግዲህ እንደ ሀገራችን ሁኔታ በጣም ተፈላጊ ከሆኑ የወርቅ ካራቶች መካከል 18፣ 21፣ 24 ካራት በቀደምትነት ይጠቀሳሉ። ሶስቱም የነገርኳችሁ ካራቶች የየራሳቸው ባህሪ የየራሳቸው ጥንካሬ አላቸው። 18 ካራት 750 የሚል ምልክት ሲኖረው 21 ካራት ደግሞ 875 የሚል ምልክት አለው። 24 ካራት 99.9 የሚል ምልክት ወይም ደግሞ 24 ኬ የሚል ምልክት ሊኖረው ይችላል ማለት ነው። እነዚህን ዋጋዎች በምን ያህል እየተሸጡ እንደሚገኝ እነግራችኋለሁ። አንድ የምነግራችሁ ማስታወሻ ግን ዋጋው በየቀኑ በዓለም አቀፍ ገበያና በሀገር ውስጥ የዶላር ምንዛሬ ምክንያት ሊቀያየር ስለሚችል ከመግዛታችሁ በፊት ማድረግ ያለባችሁን አራት ወሳኝ ጥንቃቄ አስቀድሜ ልንገራችሁ። የመጀመሪያው ስትገዙ ወርቅ ስትገዙ ህጋዊ ሱቅ ብቻ ምረጡ። ህጋዊ የንግድ ፍቃድና የማህተብ ደረሰኝ ከማይሰጡ ጊዜያዊ አዟዟሪዎችና ደላሎች በፍጹም አይግዙ። ሌላው የክብደት ሚዛንን ማረጋገጥ ነው። ከመግዛታችሁ በፊት በዲጂታል ሚዛን ላይ በትክክል መመዘኑንና ሚዛኑ 00 መሆኑን በአይናችሁ አረጋግጡ። ሌላው ደግሞ ደረሰኝ መቀበል። ብዙ ሰዎች ይህንን በተለያየ ምክንያት ይዘነጋሉ። ነገር ግን ገዢዎች ቢዘናጉም ሻጮች ግን ሊያስታውሳችሁ እንደሚችሉ ማሰብ አለባችሁ። ነገር ግን ሻጮች የሚያስታውሷችሁ ህጋዊ ሱቆች ሲሆኑ ነው። ብዙ ጊዜ ደረሰኝ መቀበል። ደረሰኝ ላይ የወርቅ ካራት የተገዛበት ግራም፣ የዕለቱ የአንድ ግራም ወርቅ ዋጋ እንዲሁም ደግሞ የሱቁ ማህተም መኖሩን ማረጋገጥ ይኖርባችኋል ማለት ነው። ወደ ዋጋው ስንሄድ የ18 ካራቱን በኢትዮጵያ ብር ዛሬ ላይ በ20 ሺህ ብር እየተሸጠ ነው የሚገኘው። በኢትዮጵያ ብር በ20 ሺህ ብር። ነገር ግን አንዳንድ የተሰሩ የወርቅ ዋጋዎች የአሰራር ዋጋን ልዩነት ሊያመጡ
ይችላሉ። ሁሉም የተሰሩ ወርቅ ዋጋዎች አንድ አይደሉም። ለምን? አንደኛ ተመሳሳይ ግራም ቢኖራቸው ተመሳሳይ ዲዛይን ስለማይኖራቸው ማለት ነው። ስለዚህ ለንጹህ ወርቅ ዋጋ የዕለቱ መረጃ ምን ይመስላል፣ እንዲሁም ደግሞ ለዲዛይኑና ለአሰራር ክፍያው ለይተው ደረሰኙ ላይ ቢጽፍላችሁ ወይም ደግሞ እናንተ ወርቁን በምትገዙበት ሰዓት ላይ ወይም ደግሞ ብትግባቡ አሪፍ ነው ማለት ነው። ለምን ወደፊት ወርቁን ብትፈልጉና ብትሸጡ የአሰራር ክፍያው ይሄን ያህል ነው፣ የጥሬው ወርቅ ወይም ደግሞ የንጹህ ወርቅ ዋጋው ይሄን ያህል ነው ማለት ጥቅሙ በጣም ከፍተኛ ነው። እጅግ በጣም ይረዳችኋል ማለት ነው። የ21 ካራትን ከመንገሬ በፊት ቪዲዮውን እስካሁን እያያችሁ ላይክ ካላደርጋችሁ ላይክ አድርጉልን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። የ21 ካራት ወርቅ በምሽጥ ላይ የሚገኘው ዛሬ 24000 እስከ 25000 ባለው ነው። ግን ሁለቱም የተለያዩ ዲዛይኖች ሲኖራቸው 24000 እስከ 25000 ባለው በምሽጥ ላይ ይገኛል ማለት ነው። እንግዲህ ወርቅን ለመግዛት ውሳኔ ካላችሁ እንዴት አድርጋችሁ ፎርጅዱን ወርቅ ከእውነተኛ ወርቅ መለየት የሚያስችላችሁን ቀላል የሆነ ዘዴ እነግራችኋለሁ። ምናልባት የማታውቁበትም ሊኖር ይችላል። ከዛ መካከል ለምሳሌ የሎሚ ፍተሻ አለ፣ የውሃ ፍተሻ አለ፣ በተጨማሪም የካራት ማተብ አለ፣ የማግኔት ፍተሻ አለ። እስኪ አንዳንዶቹ ልንገራችሁ። ለምሳሌ የማግኔት ፍተሻ ስትል ምን ማለት ነው? እንዴት አድርገን ነው በማግኔት መፈተሽ የምንችለው ካላችሁ፣ እውነተኛ ወርቅ ከሆነ በማግኔት አይሳብም። የገዛችሁት ወርቅ ከማግኔት ጋር ከተጣበቀ ሌላ ብረት የተቀላቀለበት ወይም ደግሞ ህብረ ብረት ነው ማለት ነው። ቀጥለን ደግሞ የካራት ማተም ማየት። ይሄ በብዙዎቻችን ዘንድ የተለመደ ነው። ነገር ግን አንዳንዴ የወርቁ ካራቶች ወርቁ ላይ ላይታዩ ይችላሉ፣ ላይኖርባቸው ይችላል። በጥቃቅን ቁጥር ከተጻፈው ጎልቶ ለማየት ምን ሊደረግ ይችላል? በአጉሊ መነጽር የሚታይበት አጋጣሚ አለ ማለት ነው። እውነተኛ ወርቅ ላይ ግን ከሆነ በግልጽ ማለት ነው 18 ኬ፣ 21 ኬ፣ 750፣ 875 የሚሉ ጥቃቅን ቁጥሮች በጉልህ ተቀርጸው የሚታዩበት አጋጣሚ ብዙ ነው ማለት ነው። ሶስተኛው ደግሞ የውሃ ፍተሻ ነው። ወርቅ ከፍተኛ የሆነ የውሃ ግነት ስላለው ሙሉ በሙሉ በውሃ የተሞላ ቆስ ስታስገቡት ወዲያውኑ ወደ ታች ይሰምጣል። ከተንሳፈፈ ወይም ደግሞ በዝግታ ከወረደ ግን ያ ወርቅ አይደለም፣ ተጨርበራችኋል ማለት ነው። በሌላ በአራተኛ ደረጃ ደግሞ የሎሚ ፍተሻ ነው። በወርቁ ላይ ጥቂት የሎሚ ጭማቂ ወይም ሆምጣጤ ስታፈሱበት ቀለሙ ከተቀየረ ወደ ጥቁርነት ካደላ ወርቁ የውሸት ነው ማለት ነው። ወርቅ መግዛት እንግዲህ ብልህነት ነው እያልናችሁ ነው የሚገኘው። ያ ብልህነት የሚሆነው ግን እንደዚህ አይነት መረጃዎችን ስታውቁ ነውና መረጃን አግኝቶ መግዛት ደግሞ የመሰለ ነገር የለም። ሙሉ በሙሉ ስኬት ነው። ስለዚህ ጥንቃቄ በማድረግ ጠንቅራችሁ ያፈራችሁትን ገንዘብ ከመጭበርበር መጠበቅ ይኖርባችኋል። የመረጃ ጠቃሚ ሆኖ አግኝታችሁታል? እርስዎ ወርቅ ሲገዙ ተሸውደው ያውቃሉ ወይስ ከነገርኳችሁ የምትጠቀሙበት ሌላ የመለያ ዘዴ አላችሁ? አስተያየታችሁን ኮመንት ላይ አካፍሉን። ለወዳጅ ዘመድ እንዲደርስ አሁኑኑ ሼር ያድርጉልን። መልካም ጊዜ